ጅብ ከሄደ ውሻ ይጮሃል እንደሚባለው ብሩክም እንግዲህ ሁሉ ነገር ከረፈደ በኋላ ለሀይሚ ትክክለኛ የወርቅ ቀለበት ለማድረግ ቢስማማም ወይም ደግሞ ፍላጎት ቢያሳይም ሀይሚ ግን ይሄን ነገር በዚህ ሰዓት በዚህ ወቅት ምንም አይነት ነገር መቀበል እንደማትፈልግና ከእሱ ጋር አብረው መቀጠል እንደማትፈልግ ሁሉንም ነገር ነግረው አዲስ አበባም ከእሱ ጋር መሄድ እንደማትፈልግ አዲስ አበባም ከሄደች እንግዲህ ልብሷን እቃዎቿን ልታወጣ እንደምትሄድ እንግዲህ አስረግጣ ለብሩክ ነግረው በቆመበት ጥላው ሄዳለች ማለት ነው። ብሩክ እንግዲህ ከዚህ በፊት ባደረጋቸው በእዩ ጉዳይ ከዛም በፊት ብዙ ነገሮች ተፈጥረው እየታለፉ መጠው ነበረ። ዛሬ ላይ ግን እዚህ ደረጃ ላይ ደርሶ ከሀይሚ ጋር የመጨረሻ ውሳኔዋን እንድትወስን ወይም ደግሞ ከአንተ ጋር መቀጠል አልፈልግም የሚለውን ቃል በምሬት እንድትናገር የብሩክ ጥፋቶች እንግዲህ ተደራርበው እዚህ ደረጃ ላይ ደርሷል ማለት ነው። ሀይሚ ብዙ ነገሮችን ችላ ብዙ ነገሮችን ታግሳ በብዙ መንገድ እሱን ላለማጣት መሆን የሌለበትን ነገር ስታደርግ ማድረግ የሌለባትን ነገር ስታደርግ ቆይታ መጨረሻ ላይ ግን በጣም በሚገርም ሁኔታ ተሸናፊ ነው የሆነችው፣ ወይም ደግሞ በቃ ልቧን የተሰበረው ማለት ነው። ሀይሚ ትናንትና እዩ ለምናት ነበረ፣ እባክሽ ወደ ብሩክ ተመለሺ፣ ከብሩክ ጋር ሁኚ እና ልጄን ማሳድጉልኝ እስከ ማለት ደርሳ ነበር። ሀይሚ የብሩክና የኔ ጉዳይ ለየብቻ ነው። እኔና ብሩክ ብዙ ያልተግባባናቸው ነገሮች አሉ፣ የራሳችን ችግሮች ናቸው አብረውን ያላስደረጉን ወይም ደግሞ አብረን እንድንሆን ያላስቻሉን በማለት ነግራት ነበረ። ታዲያ ዛሬ ብሩክ እንግዲህ ተመልካችን በጣም ከምነግራችሁ በላይ ሲወቅስ ነበረ። እኔም ብያችሁ ነበር፣ የሆነ ጥፋት ያጠፋሉ፣ የሆነ ስህተት ይሰራሉ። ከዛ ስንናገር እንዴት ተናገራችሁ፣ እንዴት እንደዚህ ያላችሁኝ፣ እንደዚህ ወቀሰታ ያለ ነገር ነው። ሀይሚ ላይም ታዝቤ ያውቃለሁ፣ ብሩክ ላይም ታዝቤ ያለው እና በመጀመሪያ ደረጃ ከካሜራ ጀርባ ብዙ ነገሮች እንደሚኖሩ እናውቃለን። ግን እኛ እዚህ ጋር ልናወራ የምንችለው ቪዲዮም የምሰሩት ሀሳብ እንድንሰጥበት፣ እንድናወራበት፣ እንድንነጋገርበት ነው። አንድ ሰው ጥፋት እያጠፋ እያየሁት ዝም ብዬ ገደል ውስጥ እንዲገባ ሲጀመር ልንገራችሁ፣ መጀመሪያውንም ጀምሮ ብሩክ ተው፣ አብሮ ሰው እየኖረ እኔ ከባሌ ጋር በስርዓት ተጣልቼ አውቃለሁ። የሆነ ነገር ስለደበቀኝ የጨነቀውን የደበረውን የከፋውን ነገር ብቻ ስላልነገረኝ ተጣልቼው አውቃለሁ። ለምን እዚህ ጋር እኔ ምንድን ነኝ? እቃ ነኝ ወይስ ምንድን ነኝ? ግድግዳ ነኝ ወይ ድንጋይ ነኝ ወይ? አብሬህ የኖርኩት እኮ አብሬ ያለሁት እኮ ችግርህንም ደስታህንም ልካፈል ነው። ታዲያ እንዴት ብዬ ከባሌ ጋር በስነ ስርዓት የወቀስኩት ጊዜ አለ አስታውሳለሁ። እና ስለ ብሩክም ሳወራ የከረምኩት ለዚህ ነበረ። ብሩክ ሁሌ ድብቅ የምትሆን ከሆነ ሁሌ አንድ ችግር ለመፍታት ስትል አንድ ውሸት የምታሽ ከሆነ ውሸቶች፣ ጥፋቶች ተደርድረው ሺህ ጥፋቶች ላይ ትደርስና የምትወደውን ሰው ልታጣ ትችላለ ብዬ አልተናገርኩም? ተናግሬያለሁ። በደንብ ከሰማችሁኝ በደንብ የምታስተውሉ ከሆነ ሁሉንም ነገር ተናግሬያለሁ። አንተ ንጹህ ልትሆን ትችላለህ፣ አንተ የዋህ ልትሆን ትችላለህ። ግን ንግግር ቻል። ነገራቶችን ብዙ ርቀት ከመሄድ በፊት ከጎን ላለችው ሴት አማክራት፣ አዋራት። እሷ አንድ ሰው እኮ እንዲሆንኩኝ እንደዛ ተፈጠረ እንደዚህ ያጋጠመኝ ብሎ ማያወራው ካጠገቡ ያለ ሰው የማይረዳው ከሆነ በዚህኛው ጆሮ ሰምቶ በዚህኛው ጆሮ የሚያፈስግ ከሆነ ለዛ ሰው ምን ብሎ ይናገራል? ምንም አይናገርም። ምንድነው የሚመርጠው? ዝምታን ይመርጣል ማለት ነው። ሀይሚ ግን እኔ ከጅምሩ ጀምሮ እግዚአብሔር ምስክሬን እንደሷ አይነት ድንቅ ሴት ድንቁ ሴት አይቻላቅም በህይወት ዘመኔ ማለት ነው። የፈለገ ነገር ቢሆን እኮ እኔም ባሌላ ለማጣት ብዙ የከፈልኳቸው ዋጋዎች አሉ። እማልዋሻችሁ ነገር ግን እንደ ሀይሚ በሀይሚ ልክ ምንም አይነት ዋጋ የከፈለ ሰው አለ ብዬ አላምንም። እንደ ሀይሚ አጥግ ድረስ የለም። እና እቺ ልጅ ልትረዳው ፍላጎት እያላት ኢቭን ልጅ አለኝ ብሎ እንኳን ልጅቷን አምጥቶ ሚስትየዋን ሳይቀር የተንደለቀቀ ቤት ውስጥ ሊያኖራ ሲል እሺ ብላ የተቀበለች ሴት እንዴት ነው ይሄን ችግር እዚህ ደረጃ ላይ ከመድረሱ በፊት ተናግሮ መፍታት ሲችል ሁሉን ነገር በራሱ መፍታት? ምናልባት እኮ ሀይሚላ ለማጨናነቅ ምናምን ብሎ ነው የሚሆነው፣ ወይም ራሱም እንዳይጨናነቅ ብሎ ሊሆን ይችላል። ግን ይሄ ነገር ደግሞ ብሎ ሄዶ እንደምታዩት ከሀይሚ ጋር ያለው ነገር እጅግ በጣም ከፍተኛ ነገር ውስጥ ገብተዋል ማለት ነው። ይሄ ነገር የተቋጨ መስሎን ነበር። እዩ የልጁ አባት ብሩክ አይደለም ብላ እስከ ተናገረች ደቂቃና ሰከንድ ድረስ ሁላችንም የሀይሚና የብሩክ ጉዳይ
ሰላም ሊሆን ነው ብለን ጠብቀን ነበር። ግን ሀይሚ የሆነ ነገር እንደያዘች ውስጧ የሆነ ነገር እንደከፋው በሆነ ነገር እንዳዘነች በሆነ ቅሬታ ውስጥ እንዳለች እኔ ነግራችሁ ነበረ። በቃ ይሄ ነው ያለው ነገር። ለምን ሀይሚ ከዚህ በፊትም በብዙ መንገዶች ተዋሽታለች። በብዙ መንገዶች ችግር ፈታለሁ ብሎ ብዙ ችግሮች አምጥቶባታል ምናምን ነገር። ይሄ ነገር እየተደራረበ ሲሄድ ሰው ናት፣ ይሰለቻታል፣ ይደክማታል። በቃ ሁሉ ነገር በቃ እኔ እንዴት ልበላችሁ በጣም አሰልችና የአድካሚ ነገር ስለሚሆን ከዚህ ነገር ለመውጣት እንጂ የምታስበው ሌላ ነገር አይደለም ብዬ ነው የማስበው ማለት ነው። ስለዚህ ዛሬ ብሩክ እንግዲህ እስከ ዛሬ ምንም አይነት ቁም ነገር ያለው ቀለበት ወይም ደግሞ ቁም ነገር ያለው ለሀይሚ በቃ ምንም እኔ ክብርን ሰጧት፣ ወዷታል፣ አፍቅሯታል። ሚዲያ ላይ ያው እግዚአብሔርን ማርያምን እያለ እንደሚወዳት እንደሚያፈቅራት ለእሷ ቦታ እንዳላ ምናምን ይናገራል። ግን ደግሞ ቁም ነገር ያለው ነገር ሲያደርግ አይተን አናውቅም። ቀለበት ብዬ ሳወራ እኔ ምን አላችሁ አትለፍልፊ ዝም በይ፣ እሱ እኮ ቀለበት አድርጎላታል የልደቷ ቀን በቃ ዳይመንድ ነው እንደውም ያሰረላት ስትሉ ነበር። ምንም ዳይመንድ ምንም የታሰረ ነገር የለም። ሀይሚ በብሩክ በዚህ ሰዓት በውሸቶቹ እየደከመች እየሰለቻት ሁሉ ነገር እያስጠላት የመጣ እንጂ ምንም አይነት ተስፋ አልሰጣትም። ወይም ደግሞ ከእሱ ጋር እንድትቀጥል በቃ የምትይዘው ባዶ ቃል ምንም አያደርግም። እውነት ለመናገር አንድ ሰው ለአንድ ሰው ወድሃለሁ አፈቅራለሁ ብሎ ቢለፈልፍ እስከ ጥግ ድረስ ምንም አይልም። ለማንኛውም እኔ እዚህ ጋር ብሩክን እየወቀስኩ ሳይሆን ሰዎች ሲያጠፋ ትክክል ነው ብሩክ ጀግና ስትሉ የነበራችሁ ሰዎች እስኪ ብሩክ ያደረጋቸው ነገሮች እኛ ትክክል አይደለህም ብለን መናገራችን ክፋት አለው ብላችሁ ታምናላችሁ? የለውም። ግን ብሩክ ሲወቅሰን ነበረ ለምን እንደዚህ ያላችሁኝ ምናምን እኛ እኮ አንተ ካልነገርከን የምናውቀው ነገር የለም። በእርግጥ እኔ ተረድቼ ስለማቅ ከዚህ በፊት በደንብ አድርጌ ስትዋሽና እውነታን ስለማቅ ብሩክ የሆነ የያዘው ነገር አለ ታያላችሁ፣ የጊዜ ጉዳይ ነው፣ አውጥቶ መናገሩ አይቀርም ብዬ ተናግሬ ነበር። ግን ሌሎቹ ደግሞ እንደኔ በእኔ መንገድ ያልተረዱት ደግሞ ሀይሚን እንዴት በዚህ ልክ ትዋሻታለ፣ እንዴት ለህዩ በዚህ በቃ እንዴት አረጋለ ብለው ብዙዎቹ እንግዲህ ወቀሳ ሲያቀርቡበት ነበር። ለማንኛውም ግን ብሩክ ዛሬ ለሀይሚ በዚህ ሰዓት በዚህ ወቅት እንግዲህ ቀለበት ለማድረግ አስቧል። ሀይሚ ግን ምንም ልቤን እንጂ ማግኘት ያለብህ ልቤን ለማግኘት መሞከር እንጂ በቀለበት ልታስረኝ አትሞክር በማለት እንግዲህ በጣም ሁሉ ነገር እንደደከማት እንደሰለቻት ያስታውቃል። የብሩክ ጥፋት ነው ብዬ ነው ማምነው። እንደኔ ያው ማለት አንድ ሰው በጣም ስንወደው ወይ በጣም ሲወደን የፈለገ ብናስቀይመው የፈለገ ብንመድለው የፈለገ ብናስከፋው የፈለገ ብንዋሸው የትም አይሄድም። እኔን ጥሎ እኔን ጥላ ብለን የምናስብበት ነገር አለ። ግን እኔ ያልተናገርኩም ከዚህ በፊት ሀይሚ ምናልባት ስለምትወድህ ስለምታፈቅርህ በቃ እኔ እንጃ ጥላህ የምትሄድ የሆነ በቀኝ የምትል አይመስልህም ነበር እስከዛሬ ሰዓትና ደቂቃ ድረስ። በፊትም እኔ ግን በጣም የወደደ ልብም በጣም መጥላት እንደሚችል በጣም መቅረብ የቻለ ልብም በጣም ሩቆ መሄድ እንደሚችል ደጋግሜ ተናግሬ ነበር። ሀይሚ ደክሟታል። በእርግጥ በዚሁ ጨክና ቆርጣ ወስና ትሄዳለች የሚለው ነገር ሰሞኑን በጣም እያሰበች ነበር። በነገራችን ላይ ከብሩክ ጋር በተፈጠረው ችግር በጣም በቃ ውስጧን እየበላት ነበር። በቃ ይሄ ነገር ማቆም ነው በቃ ያሰበችው። ብሩክ ንግግሩ ራሱ ደስ አይልም ነበር። ብቻ እኔ አላቅም፣ እኔ ብሩክ ክፉ ነው ብዬም አላቅም። ክፉም ሊሆንም አይችልም። ደግ ልብ ነው ያለው፣ አስተዋይ ልብ ነው ያለው። ግን ችግሩ የንግግር ትልቅ ችግር አለበት። ሁለት ደግሞ ችግሮቹን ብቻ ይነጋፈጣለሁ ሲል እንግዲህ ሌላ መከራ ውስጥ ሌላ ችግር ውስጥ ነው የገባው። እንግዲህ እዩን እረዳለሁ ሲል የእዩን ጉዳይ እንዲህ አድርሶ እዚህ ደረጃ ላይ አድርሶት ከዛ ደግሞ የሀይሚ ደግሞ ሌላው ትልቁ ፈተና እዚህ ውስጥ ገባ። ሀይሚ እውነቷን ነው ዛሬ ይሄን ልጅ ምንም ነገር ሳታስተምረው፣ በነገራችን ላይ እምብኝ ያለችው እውነታ እንዳይመስላችሁ። እስከዛሬ የለፋችበትን ፍቅር፣ እስከዛሬ ብዙ የተባለችበትን ፍቅር፣ እስከዛሬ ብዙ የተወራባትን፣ ብዙ የተሰደበችበትን፣ ብዙ የተዘቀዘቀችበትን የፍቅር ታሪክ ወይም ደግሞ ችን በአጭር ጊዜ ውስጥ እንዲህ ሊቋጭም ሊቀርም ሊያበቃም ስለማይችል የሀይሚና የብሩክ ጉዳይ ግን እች ልጅ በእዩ ጉዳይ እጅግ በጣም ደም እንባን ያስለቀሳት በጣም ከምነግራችሁ በላይ ውስጧ ቆስሎ አሮ ስንት ነገር አይተናል። ስንት ነገር ብሩክ ሲበድላት የምሬን ነው። ሀይሚ ስትቆርጥ ወይ ደግሞ ሀይሚ ስታኮርፍ ብዙ ሸምጋቢያ ብዙ ነው፣ የሚቆጣ ሰው ብዙ ነው፣ ተይ እረፍ የሚላት ሰው ብዙ ነው። ሰሞኑን ግን ብሩክ
እኔ በጣም የታዘብኩትን ነገር ልንገራችሁ። ኢቭን የሀብ ሚስት እንደው ተውት፣ ሌላውን ባለፈው በብሩክ ጉዳይ ሀይሚ ተከፍታ ተጨንቃ በቃኝ ብላ በቃ ድክም ብሏት ምናምን በነበረ ሰዓት መከረቻት። ብሩክ ከፍተኛ በቃ ሁኔታ ላይ ነው ያለው፣ ደክሞታል፣ ደብሮታል፣ በጣም ከፍቶታል፣ እባክሽ ምናምን ብለው ለመኗት። ሀይሚ መልሳ ልቧ ራርቶ ደግሞ ድንግጥ ብላ መጣ። ብሩክን በላይ ሆና በቃ ልትረዳው ሞከረች። ዛሬ ላይ ግን እኔ የገረመኝ ነገር ሀብም እዩን እስከ ልጇ ከሀይሚና ብሩክ ቤት ከሚኖሩበት ቤት ውስጥ ሀይሚ ባስተካከለችው ሀይሚ ጽድት አርጋ በያዘችው ቤት እንድትገባ ብሎ ሲወስን ሀብ መጦ አልተቆጣም፣ አልተሳደበም። ሲጀመር ሀብ በጣም ያዳላል ወንድሙ። እርግጠኛው የምነግራችሁ ነገር ሀይሚን እንደሚወዳት እንደሚያከብራት ይናገራል። ግን እኔ እንደሚያደላ ነው። በቃ በዚህ ሰዓት እውነተኛ ለሀይሚ ተቆርቋሪ፣ እውነተኛ ለሀይሚ ስሜት የሚጨነቅ ሰው ተመልካች ነው እንጂ የቅርብ ሰው አላት ብዬ አላምንም። ይቅርታ አድርጉልኝ፣ ሁሉም ሰው አስመሳይ ነው ብዬ ነው ማምነው። ለማንኛውም ግን ሀይሚ ልታስተምረው ትፈልጋለች። ይሄ ልጅ መማር አልቻለም። በህይወት ውስጥ በሀይሚን በሱም ህይወት ውስጥ በጣም ብዙ 3-4 ሴቶች መጥተዋል። እነሱም እንግዲህ መጥተው ሀይሚን አስለቅሰው አስከፍተው አሳዝነው ልቧን ሰብረው የብሩክን እምነት እንዲሸረሸርባት በብሩክ ላይ የነበራት እምነት እንዲጠፋ አድርገው ነው የሚሄዱት እና የእዩም ጉዳይ እንደዛ ነው። ተመሳሳይ ነው የሆነው። መጀመሪያ ደምን ባስለቀሰቻት፣ ልቧን ሰበረች፣ አሳዘነቻት፣ አስከፋቻት። ብሩክም ወደ እሷ በኩል ሆኖ ነበረ። ብዙ ነገሮች ተፈጥሯል። እዩን ለማስደሰት ሲል ሀይሚን አጣ። ለማንኛውም ግን ይሄ ነገር በአጭር የሚቋጭ ነው ብዬ አላምንም። ገና ትንጥዬ ነው መኖር የቻላችሁት። ስለዚህ ከዚህ በኋላም ትልቅ ደረጃ ላይ ደርሳችሁ ማየት ነው የምንፈልገው። ሀይሚ ብሩክን እርግጠኛው ልነግራችሁ የምፈልገው በዚህ ሰዓት እንዲሚያከብራትን እንዲሚወዳትን ሰው እንዲህ በአደባባይ ትክክለኛ ነገሩ እስከዛሬ የውሸት ነው። ሀይሚ በለለምን ነው ብላችሁ ስንት ጊዜ ነው የውሸት ቀለበት ሲያደርግላት እንደገና እንትን ሲላት እንዴ መድኃኒዓለምን በጣም በቃ ሴት ልጅ እኮ እኔ አላቅም። በእርግጥ ፕራንክ ነው ስራቸው ስለሆነ ነው ቪዲዮ ለመስራት ሲሉ ነው ግን በቃ እስከ ዛሬ በውሸት ስታለል የቆየሁት ወይ ደግሞ በውሸት አርግልኝ አታርግልኝ ስል የቆየሁት ይበቃል። አሁን ላይ ግን ይሄንን ነገር ለማድረግ ጊዜው አይደለም። እኔ የራሴን ህይወት ነው የምኖረው፣ ይቅርታ አርግልኝ እንጂ አንተ ለእኔ ጋር የምትሄድ ወንድ አይደለህም በማለት እንግዲህ ለብሩክ አስረግጣ ነግራው ሄዳለች። ብሩክ ደንግጧል። ምንም አይነት ቃል አላገኝም። የስህተቱን ስህተት ደግሞ ሌላ ልንገራችሁ። ካለፈው ስህተቱ የማይማርበትን ነገር ልንገራችሁ። ዛሬ ደግሞ ምን አለ መሰላችሁ፣ እኔ ሀሳብ ስሰጥ ይሄ እንዳይመጣ ብዬ አልተናገርኩም። ይሄ እንዳይመጣ ብዬ ተው ሀይሚ በጣም ስለምትወድህ ስለምታከብር የትም አትሄድም ብለህ ሊሆን ይችላል። ግን እቺ ተው አንድ ቀን ጨክና ቆርጣ ጥላት ትሄዳለች። ተው አቁም ብዬ ስንቴ እኔ ለፈለፍኩት መድኃኒዓለም ይሄው እኔ ያልኳት ቃል በቃል ሆነች። እኔ ጠንቋይ ሆኜ ወይ ደግሞ የሆነ ምናምን አይደለም ወይ አማርቼባቸው ሳይሆን በቃ ንግግር በጣም በጣም ወሳኝ ነው። እኔ በደንብ ከልቤ ስለማዳምጣቸው ነው። እንደውም አታዳምጫቸውም ትላል። በደንብ ነው ማዳምጠው 2-3 ጊዜ ለዛ ነው ሀሳብ የምሰጠው። ሶ ሀይሚዬ ይህን ነገር ስትናገር በቃ አታፈቅርኝም ነው። መጀመሪያ ብሩክ ከእዩ ጋር በተፈጠረው ነገር ቁጭ ብለህ ማስረዳት፣ ማውራት፣ መነጋገር ይሄንን ችግር ለሀይሚ አእምሯ ላይ ጭንቅላቷ ላይ የሚመላለስ ጥያቄ አለ። ስለዚህ ያን ጥያቄ ለመመለስ ቁጭ ብለ ሀይሚዬ ይሄ ነገር ተፈጥሮ ነበር፣ በሰዓቱ እንደዚህ አይነት ችግር ውስጥ ገብቼ ነበር፣ እንደዚህ አይነት ነገር ወስኛለሁ፣ ይቅርታ አድርጊልኝ ብለ መናገር፣ ማውራት፣ ጥፋቶችን ማመን ስትችል ዛሬ ሀይሚን የቀለበት ችግር የለባትም። በነገራችን ላይ መድኃኒዓለምን የለብንም። ሁላችንም ሴቶች እኛ የቀለበት ችግር የለብንም። ዋናው ከልቡ አፍቃሪ ከልቡ ሰው የሆነ ሰው እንጂ የምንፈልገው ቀለበት ጣትን እንጂ ልብን አያስርም። የምሬን ነው የምልህ እና ከቀለበቱ በፊት ይቅርታ የሚቀድም ነበረ። ከዛ በላይ ደግሞ ጥፋቱን ልንገራችሁ። አታፈቅርኝም ወይ ንገሪኝ፣ አታፈቅርኝም ወይ እያለ ደጋግሞ ሲጠይቃት ነበር። ባታፈቅር አንተ ጋር ይሄ ሁሉ ጊዜ ዋጋ ትከፍል ነበር እንዴ? ባታፈቅር እዩን እንኳን አምጥተ ስንት ጉድ ስታሳያት ቁጭ ብላ ታይህ ነበር እንዴ? ባታፈቅር ይሄ ሁሉ ጊዜ ካንተ ጋር የምታባክነው ጊዜ ያላት ይመስልሃል እንዴ? ተው እንጂ ይሄ ሁሉ ጊዜ ሴት እኮ ነች። ይህንን ነገር ከመናገር በፊት ሀይሚ ያዝነሽብኛል ወይ? ሀይሚ ተከፍተሽብኛል ወይ? እኔ እኮ በእኔ በኩል እውነት ነበረኝ፣ ግን ይሄ ነገር ችግር ይዞኝ ነው ብለህ ይቅርታ መጠየቅ ስትችል ቀለበት ማድረግ ክፋት ነው ብዬ አላምንም። ጥሩ ነው፣ መልካም ነገር ነው ያደረክላት፣ ክፉ ነገር አይደል። ግን ማታለል ነው የሆነብህ እንደ ዛሬው ማለት ነው። ለማንኛውም ሀይሚ መሄድሽ ጥሩ ነው፣ እውነትሽን ነው።
የምሬ ነው። አንቺ የቀለበት ችግር የለብሽም። እግዚአብሔርን በዚህ ሰዓት ተቀብለው ቢሆን ብሩክ መቼም ከስህተቱ አይማርም ነበር። አሁን ሀይሚ ጥሩ ውሳኔን የወሰነችው በደንብ እርሽት ታደርገዋለች። በደንብ ጥፋቱን እያመነ በደንብ እየበሰለ ህይወት እያስተማረችው በጣም አንድን ነገር በብዙ መንገድ እንዲያይ ወደ ቀኝም ወደ ግራም ወደ ታች ወደ ላይም አይቶ በህይወቱ ላይ ትክክለኛ ውሳኔ እንዲወስን ሀይሚ ትልቅ አስተዋጽኦ አድርጋለታለች ብዬ አምናለሁ። ስለዚህ ሀይሚ ያው ለትንሽ ጊዜ ብሩክን ልትቀጣው ትችላለች። ምንም እንዳትሏት። ብሩክ ከበደላት ወይ ደግሞ ከዋሻት ውሸት አይበልጥም ብዬ አምናለሁ። ብሩክም ደግሞ በዚህ ስሜታዊ መሆን የለብህም። ከራስህ ስህተት እንድትማር ህይወትን እንድታስተካክል ከትናንትና ዛሬ ህይወት ተስተካክሎ ከዛሬ ነገ ህይወት ተስተካክሎ ከሀይሚ ጋር የምትቀጥሉበት መንገድ መፍጠር እንጂ ያለብህ በዚህ ደግሞ ልብ ሊሰበር አይገባም። ከሀይሚ ጋርም እንዲህ ተደባበርን ብለህም ሌላ ማይሆን ውሳኔ ወስነ እማትወጣው ችግር ውስጥ እንዳትገባ አደራ ለማለት ነው። ሀይሚዬም አይዞሽ፣ ተረጋጊ፣ የኔ ጠንካራ፣ የኔ ጀግና፣ የኔ ብርቱ፣ እንዲጨክነሽ በሱ ጥለሽ እንደማትሄጂ እናውቃለን። ግን ደግሞ እሱም ማስተማር ስለፈለግሽ ነው ብዬ አምናለሁ። ምን ተሰማችሁ ግን በዛሬው ቪዲዮ? ሀይሚ ያደረገችው ነገር ትክክል ነው ብላችሁ ታምናላችሁ? ብሩክስ በዚህ ሰዓት በዚህ ወቅት ይህንን ነገር ማድረግ ነበረበት ወይንስ ደግሞ ይቅርታው መቅደም ነበረበት ትላላችሁ? እንደተለመደው ኮሜንት ላይ ሀሳባችሁን አስቀምጡ። የኔ ሀሳብ ይህንን ይመስላል። አመሰግናለሁ።